زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. أما بعد إن شاء الله زاري كفلاتين أسراه للتنيا كفل نومي هنو رئيساتين ودون يميا فرصوت نجاراتوتين بموقت الله ينبر ودون كميا فرصوت مكاكل عندنا عند نجار كلانيو بلدتين بيهون كتاتشين بيهون موطاتنا يميلون أيتنال يا يميوطاو ريح نجارين بيهون يتلمدين بيهون يالتلمدين بيهونم ذات ياللون بيهونم تنشين بيهون بزوم بيهون داركين بيهون ارتبين بيهون يميلون أيتنال ዛሬ ወደ ሁለተኛ እንሸጋገራለን። ሁለተኛው ምንድነው? እንቅልፍ አቅል ራስን መሳት ወደሚል እንገባለን ማለት ነው። يقول المؤلف رحمه الله الثاني من الأسباب ከነኚህ ውዱ ከሚያፈርሱት ሁለተኛው ዘዋሉ عقله عقሉ መወገር ነው ማለት እንግዲህ ነፍስ ራስን አለማወቅ አይ ተምይዙሁ ማለት ነው። زوال عقله مات زوال تمييزه أي تمييزه عند نجار يمليته أكم ياو مكمات إيه نودون ميافرسو إلا النوم كزاوج انقلف بالشاسكر عقل ما وجر سبال عقله يتوجرو بانقلف بيهون بلا بشتام بيهون بجنون بيهون بإبدات مراتنا وين أو إغماء باوديك بيهون يا كاتله له كذا إلا النوم انقلف بالشاسكر قاعدا ቁጭ ብሎ ሙመክነን መቅዓደሁ መቀመጫውን ያመቻቸ ሲሆን ቁጭ ብሎ መተኛቱ ብቻ ሲቀር ማለት ነው። አልበዛን ውዱ ያስፈታል ነው። ለምን العينان وكاء الصحي اذا نامت العينان استطلق الوكاء ይሄ የብልታችን የቀለበታችን ማሰሪያ ነው። ሁለት አይኖች እነሱ ከተከደኑ እነዛኞቹ ከታች ያለው ይከፈታል ማለት ነው። ከታች ያለው ስለዚህ العينان وكاء الصحي اذا نامت العينان استطلق الوكاء የተባለው ይሄ ነው። الا النوم قائدا ቁጭ ብሎ የተኛ ብቻ ሲቀር ሙመክነን መቅዓደሁ መቀመጫውን ያመቻቸ ሲሆን من الارض ምድር ላይ ያን ጊዜ ውዱ አይፈታም። ምክንያቱም እኮ እንቅልፍ ውዱ ይፈታል ማለት لانه مظنه خروج الشيء አንድ ነገር ተብሎ ይተረጠራል መጠርጠሪያ ቦታ ስለሆነ እንጂ لذاته እንቅልፉ ያስፈታል ማለት አይደለም። በማያጠራጥር መልኩ ከተኛማ አሁን እንዳልነው ውዱ አይፈርስም ማለት ነው። إلا النوم قاعدا ممكنا مقعده መቀመጫውን አመቻችቶ የተኛ ሰው ሲቀር እሱስ ውዱ አይፈታም። سواء الراكب መቀመጫውን አመቻችቶ ከተኛ ውዱ አይፈታም በማለት ጋላቢውም እኩል ነው። والمستند ወደ አንድ ነገር የተገደፈም ولو لشيء ወደ አንዳች ነገር እንኳን ቢሆን لو أزيل يعني نجار كسروا بيسوجدوا لسقطا يسوي مورك ودزا انكم بيون خلاف سلالنا وغيرهما كجلابنا اندزهم دمو كتجدفوا صوتشا هناهم اندزهونه سفينة يقال لبني مسل معنا كله سواء الراكب والمستند ولو لشيء لا أزيل لسقطا وغيرهما لهم وكله مكما جاءون أما شايتو كتجمتا ياو وضوء أي فتح معنا فلو نام ممكنا መቀመጫውን አመቻችቶ ከተኛሳ فزالت آليته ሁለት እንግዲህ እነዚህ ፈጋራዎች መቀመጫዎቹ ካሉበት ተወገዱ። قبل انتباهه እሱ ሳይነቃ በፊት ቦታቸውን ለቀቁ እንተቀዳ ውዱ ይፈርሳል ማለት ነው። ዛሬ ለምን ካሉበት ቦታ ለቀዋልና ቦታቸውን ከለቀቁ ውዱ ይፈርሳል። لمن لأنه مضى عليه لحظة وهو نائم غير ممكن عند أفتان بيهون بس لا يعرفال مكمجاون سايم مشاكل تنيتو تنش دقيقة بيهون ألفو بتالنا وضو يفرسال أو بعده كنك أبو حالام بيهون السا كهنا أو معه وين ينك أيال كتكمت أبت بوتا تنش نك على أو شك وين تتراتر كنك أبو حالانوس نو
ከመንቃቴ በፊት ነው ከመቀመጫ የተነቃነኩት አለ። አው ሰቀጠት የዱሁ ወይን እጁ ወደቀች አልአርድ ምድር ላይ ወሁወ ናኢሙን እሱ ተኝቶ ማለት ነው። ሙመክኑን መቅዓደሁ መቀመጫውን ያመቻችቶ ሆኖ ተኝቶ እጁ መሬት ላይ ወደቀ። አው ነዓሳ ወይን አንገላጀ አንቀላፈ ወሁወ ገይሩ ሙመክኒን መቀመጫውን አላመቻቸም ግን አንቀላፈ እንጂ አልተኛም። ወሁወ የስማዕ ይሄ ሰው ይሰማል ወላ የፍሀሙ ከላም አልሓዲሪን ማለት ነው። ግን አይረዳም። ሰዎቹ የሚናገሩትን ድምፃቸውን ይሰማል ግን ለይቶ ይሄን አሉ ብሎ ለማወቅ አይችልም። እንዴት ይሁን ነው። አው ሸካ ወይን ተጠራጠረ ሀልናማ ተኛሁስ አው ነዓሳ ነውስ አንቀላፋሁኝ አለ። መተኛቱን አወቀ። መተኛቱን ካወቀ በኋላ አው ሀልናማ ሙመክነን መተኛትንስ ተኝቻለሁ ግን መቀመጫዬን አመቻችቼ ነው የተኛሁስ አው ገይረ ሙመክኒን ነውስ ሳላመቻች ነው አለ። ፈላ የንቁዱ በዚህ ሁሉ ሱራ ውዱ አይፈርስም ማለት ነው። ኸይር እና በአጠቃላይ ይሄን ይመስላል ነው። ዞሮ እንቅልፍን በተመለከተ መቀመጫውን አመቻችቶ ከተኛ አይፈታም አያፈርስም። መቀመጫውን ካላመቻቸ ውዱ ይፈርሳል ማለት ነው። እዚህ ጋር ሌላም ኺላፍ አለ። መዝሀቡ ላይ እንግዲህ ጃዳው የሚታወቀው ይሄ ነው። ኢማሙ ነወዊ ሌላ ኺላፍ የሚነቅላሉ። ምን አሉ? በአጠቃላይ ሶላት ውስጥ ከሆነ ሙጥለቀን ውዱ አይፈታም አሉ። ለምሳሌ መቀመጫውን አመቻችተው ቢሆንም ባይሆንም ይሄ መስፈርት አንጠብቅም አሉ። ከሶላት ውጭ ከሆነ ግን ከሶላት ውጭ ከሆነ ደግሞ መቀመጫውን አመቻችተው ከሆነ ውዱ አይፈርስም፣ ሳያመቻች ከሆነ ውዱ ይፈርሳል የሚል ሌላ ኺላፍም እንዳለ ጠቁመዋል ማለት ነው። እሺ ወይም ደግሞ በቃ ነውሙ ሙስተግሪቅ ካልሆነ በምንም መልኩ የሚተኛ አያፈርስም። እንትን ሙስተግሪቅ ካልሆነ አያፈርስም፣ ሙስተግሪቅ ከሆነ ያፈርሳል የሚሉም ደግሞ አሉ። ግን በመዝሀቡ ላይ ያለው ጃዳው ይሄ ነው። الثالث ሶስተኛ من الأسباب ከነኚህ ውዱ ከሚያፈርሱት ምክንያቶች ሶስተኛ التقاء شيء አንዳች ነገር መነካካት ነው። ወይን ቀላ ቢታንስ እንኳን من بشرتي رجل وامرأة ከወንድና ከሴት ገላ ወንድና የሴት ገላ መነካካት ነው ውዱን የሚያፈርሰው ማለት ነው። ያ ነገር ቢያንስ እንኳን ትንሽ እንኳን ቢሆን እንኳን እነሱ ከተነካካ ያው ውዱ ያፈርሳል ማለት ነው። ወለው بغير شهوة ያለ ምንም ስሜት ቢሆን እንኳን وقصد ያለ ምንም ሐሳብ ቢሆን እንኳን ሳያስብ ድንገት እንኳን ቢሆን حتى اللسان የነካው ምላስ እንኳን ቢሆን والأشل أشل ማለት ደግሞ የሰለለ አካል እንኳን ቢሆን والزائد الأصبع الزائد ለምሳሌ ተጨማሪ ጣት የሰው ልጅ ብዙ ጊዜ ያለው ጣት 5 ነው፣ 6ኛ ጣት እንኳን ቢሆን ማለት ነው። ያንን ከነካ ወንድና ሴት ከተነካኩ بغير حائل ነው ባይሆን ግድሮች ምናምን ሳይኖር በመካከላቸው ገላ በገላ ከተነካኩ ውዱአቸው ይፈርሳል ማለት ነው። ኸይር ኢላ ሲናን ጥርስ ብቻ ሲቀር ወظفራን ጠፍርም ሲቀር ወሸዕራን ጸጉሩም ሲቀር እነዚህን በመንካት ውዱ አይፈታም። ወዑድዋ መቅጡዓን ወይን ተቆርጦ መሬት ላይ ያለው ሰውነትን መንካት ብቻ ሲቀር እጁ ተቆርጧል ወይን የሷ እጅ ተቆርጧል መሬት ላይ እንዳለ ነካ ችግር የለም። ይሄ ከሆነ አያስፈታም ነው። ወየንቁዱ ሀሪሙን ያረጀ ሽማግሌ ወይን ያረጠች ባልቴትም ታስፈታለች ውዱ ማለት ነው። ለገና አሮጊት ናት ያበቃይ ናት እቺን በመንካት ደግሞ ምን ውዱ ይፈርሳል አይባልም ማለት ነው። ለምን ለኩል ሳቂጥ ላቂጥ ይባላል። ለማንኛውም ወዲያቂ ለቃሚ አለ እሷም ፈላጊ ይኖራታል ማለት ነው። ሸሪዓ ደግሞ በአም ነው ሁክም የሚሰጠው። ወመይቱን መይትም ያስፈታል። መይት ሐዩን ያስፈታል። አንድ ሰው አጅነቢያይቱን ቢነካት የሱ ውዱ ይፈታል፣ ግን የመይቱ ውዱ አይፈታም እሱ ስለማይሰማ ማለት ነው። ላ መህረሙን ዘመድ ብቻ ሲቀር ዘመድ ላ መህረሙን ሲባል እንግዲህ ማህረም የሚባለው ብዙ ጊዜ በጋብቻ የማይፈቀድ ማለት ነው። በጋብቻ የማይፈቀድ ሲባል በስጋ መልኩ ሆኖ ነው። አልበዛን ሐራምነቱ በሌላ በኩል ከሆነ ለምሳሌ ማግባት የማይቻሉት ከ10 በላይ ናቸው አይደል?
ይታወቃሉ እነሱ ውዱ ያስፈታሉ ለምሳሌ مثل اخت الزوجة የምስትን እህት በአንድ ኒካ ላይ መሰብሰብ حرام ነው ግን እሷን በመፍታት ውዱ አይፈርስም አይባልም ይፈርሳል ማለት ነው ወይም ደግሞ በሌላ መልኩ ክርስቲያን ልትሆን ትችላለች በጋብቻ መልክ አንድ ሰው ክርስቲያን አያገባም ሙስሊም ሆኖ ክርስቲያና ማግባት በኔ ላይ حرام ነውና እሷ ማህረም ናት ማለት አይቻልም እሷን በመንካት ውዱ ይፈርሳል ማለት ነው ወጥፍሉን ህፃን ትንሽ ህፃንም ሲቀር لا يشتهى في العادة በተለምዶ የማይፈለግ ይሄ ለስሜት ደረጃ ያልደረሰ ቢትነካ ወይን ትንሿን ህፃን ሴት ልጅ ቢነካ ወንዱ ይሄ ውዱ አያስፈታም ማለት ነው ወለው ሸካ ሰውየው ቢጠራጠር هل لمس امرأة أم رجلا አንድ ነገር ነካና ወንድ ነው ሴት ነው የነካው ታለ ሴት መሆኑን አወቀ ሴት መሆኑን ካወቀ በኋላ አው ሻዕራን አው በሸረተን ጸጉሯን ነው ሰውነቷን ነው የነካው ታለ ጸጉሯ ነው ከተባለ እኮ ጸጉሯ ነው ማለትን ካወቀ ውዱ ስለማይፈታ ነው ጸጉሯን ነው ሰውነቷን ነው አለ ከዛ የነካው ሰውነቷ መሆኑን አወቀ የነካው ሰውነቷ ነውና ዘመዴናት ነው አይደለችም በማለት ደግሞ ጥርጣሬ ሊመጣበት ነው አው አጅነብየተን አው محرمን እሷስ ባዲያናት ነውስ ዘመርናት አለ በኋላ የነካው ሰውነቷን ነው ግን ባዲያናት ነውስ ዘመዴናት አለ ተጠራጠረ ለም ينقض በዚህ ሁሉ ሱራ ውዱ አይፈርስም ማለት ነው በጥርጣሬ አስሉ በቃ ምንድነው ባዲያ ለመሆን ነው እንት አስሉ ማህረም መሆን ነውና ስለዚህ በዚህ በጥርጣሬ አይፈርስም ማለት ነው በዚህ ሁሉ ሱራ ምክንያቱም በአጠቃላይ እንግዲህ በመዝሀቡ ሻፊዒያ ሴት ልጅ መንካት ውዱ ያስፈታሉ እንጂ እንደ ደሊል እንደ መረጃ ደግሞ የሴት ልጅን መንካት ውዱ አያስፈታም የሚል ጠንካራ መረጃ በቂ መረጃዎች ይኖራሉ ማለት ነው ነብዩ አለይሂ ሰላቱ ሰላም ካና ይቀበሉ بعض نسائه ثم يخرج الى الصلاه የሚል ሐዲስ አለ ምስቶቻቸውን ይስሙ ነበር ከዛ ወደ ሶላት ይወጣሉ አንድ ሰው ምስቱን ስሙ ወደ ሶላት ሲወጣ ምን ያሳያል ይሄ ውዱ ያስፈታም ማለትን ያሳያል እንዱም ደግሞ አይሻ ረዲየላሁ ዐንሃ ሶላት ውትር ሲሰግዱ حتى اجدق برد قدمه ያለ በቃ ተነካቸው ነበር እንዲያውም ከመንካት የበለጠ በቃ የእግራቸው ቅዝቃዜ እስከሚሰማኝ ድረስ ትል ነበር እየሰገዱ ይያሉ ማለት ነው في ውስጥ ይሄንን ሻፊዮች ያውሉታል يمكن ان يكون بالثوب በጨርቅ ላይ መሆኑ ያስመቸራሉ እንደገና ደግሞ ሶላት ውስጥ ማለቱ ከሶላቱ አብቁቶ ወይን ዱዓ ውስጥ ሊሆን ይችላል ከሶላቱ አብቁቶ ዱዓ በሚያደርጉበት ሰዓት ሊሆን ይችላል ብሎ የሆነ ኢህቲማልም አምጥተዋል هذا ሲስሙዋትም እንደዙ በጨርቅ ላይ ነው ወይ የሰው ልጅ ምስቱ ሲስም ይታወቃል ለምን እንደሚስማት በጨርቅ ላይ እንዴት ይስማል ስለዚህ ይሄ ኢህቲማል ብዙ ጊዜ አያሰድምና በአጠቃላይ ቀጥታ መረጃው የሚያሳየው ሴት ልጅ መንካት ውዱ አያስፈታም የሚል ወደዛ የተዘነበለ ይሆናል ማለት ነው ኢንሻአላህ ወደሚቀጥሉት ደግሞ ከአረፍታችን ቀጥለን እናያዋለን ማለት ነው زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار تملس متنا إن شاء الله الرابع من أسباب الحدث مالتنا ودون كم يفتت مكنياتوج أرادتنيا مص فرج الآدمي يسول لج بلت منكاتنا ودون ميافرس مالتنا مص فرج الآدمي آدمي يسيل جني كونسا يجني بيلت كونه السم حقيقة جن مونون كاوكا ينكاو ودو يفرسال مالتنا بمن بباطل كفي بباطل كف مات بوسط مداف የአደምይን ብልት መንካት ውዱ ያፈርሳል ሐዲስ አለበት اذا افضى احدكم بيده الى فرجه فليتوضا አንዳችሁ እጁን ወደ እፍረት ገላው ላይ ያሳረፈ ጊዜ ውዱ ያድርግ አሉ መመሰ ذكره فليتوضا እንደዚሁም እፍረት ገላውን የሚነካው ዘከሩን የጨበጠ ሰው ውዱ ያድርግ የሚል ሐዲስ አለ ማለት ነው
እሱ ውዱ ያፈርሳል። والأصابع በጣቶችም خاصة በእነዚህ ብቻ በእነዚህ በውስጥ መዳፉ ብቻ መሆኑን በምን አወቅ ነው? በሌላ መንካት ለምን አላፈረሰም? إذا أفضى ነው ያለው ሐዲሱ። ኢፍዳእ የሚባለው ደግሞ በዚህ በውስጥ መዳፍ ብቻ ሲሆን ነው ኢጥላቅ የሚደረግበት እንደ ሉጋ ማለት ነው። ኢፍዳእ ማለት በዚህ በውስጥ መዳፉ መንካት ነውና ስለዚህ ነው አፍዳ በእነዚህ በውስጥ መዳፉ ብቻ መንካት ውዱ ያፈርሳል የተባለበት ማለት ነው። مرحبا بباطن الكف بالنزي بوسط مدافو بمنكات والأصابع خاصة ولو سهوا الرستون كان بيهون أو بلا شهوة يالا سميتون كان بيهون معناته خلاف سلالة يالا سميت كونه چجر اللم يالو سلالة وين رستو كونه چجر اللم يالو علماء سلام بنورونو خلاف لما تنكك مذهبولا يالو جادبات تكالاي رستون بيهون يالا منم سميتين بيهون قبولان أو دبوران ينكاو يلانيو بلتين بيهون يتاجنيو بلتين بيهون عندنو ذكران أو أنثى يودن بيهون يسيتين بيهون من نفسه وغيره أو غيره يراسم بيهون وين يللاسهم بيهون ياونو كنكا وضو ياسفتر بمات لاي أكل نو ولو من ميت ينكاو كموت سوم كان بيهون وطفل كهسانو كان بيهون مثال بزوج زيك هسانوچن سيازلاچو افدغلاچون ينكالو ያም ቢሆን ያው ነው። ወመሐል ጀብን ዘከሩ የተገጠጠ የተቆረጠበት ቦታ እንኳን ቢሆን ያው ነው። ወኢንክ ተሳጅልደን ያ ቦታ ቆዳ ቢለብሱ እንኳን ያው ነው ያስፈታል። ቦታው ያው ስሩ ዑሩቁ ስለሆነ ያስፈታል። አው አሸላ የማይንቀሳቀስ የሰለለ እንኳን ቢሆን ወለው መቅጡዓን የተቆረጠ እንኳን ቢሆን ያስፈታል። وبيد شلاء بسلل እጅ እንኳን ቢሆን አሉ። ሸላእ ማለት እንግዲህ የሰለለች እጅ ማለት ነው። በሷ እንኳን ቢሆን لا فرج بهيمة الرابع مس فرج الآدمي ብለን ነበር። لا فرج بهيمة لا مس فرج ወይ لا فرج بهيمة የእንስሳ ብልት መንካት ብቻ ሲቀር እሱስ አስፈታም። ወላ برؤوس الأعصابع በእነዚህ በጣቶቹ በራሳቸው እንደዙ አስፈታም። ኢፍዳእ የሚባለው በዚህ በውስጥ መዳፉና በዚህ በጣቶቻችን በሆዳቸው ሲሆን በውስጥ በኩል ማለት ነው። برؤوس الأعصابع እንደዚሁ አያስፈታም ማለት ነው። رؤوس الأعصابع ማለት የተፈለገው والمراد بها أطرافها ነው ጫፍ ጫፎች ማለት ነው። በእነዚህ በጣቶቹ በጫፍ በእነዚህ መካከል ውስጥ ያለውም እንደዚሁ ነው። وما بينها በእነሱ መካከል ውስጥ ያለው እነዚህ በእንደዚህ ቢነካ ችግር የለም ማለት ነው። وحرف الكف በእነዚህ እንግዲህ በመዳፉ በዚህ በዳር በጠርዙ ቢነካም ችግር የለም ውዱን አያፈርስም። ولا ينقض አሁንም ውዱ አያፈርስም። ቀይኡን ትውከት ወፈስዱን መቆረጥም ወሩዓፉን ነስርም ውዱ አያስፈታም። وقهقهة مصل ሰጋጅ ሰው ሶላት ውስጥ ከት ብሎ ማሳቅም ውዱን አያስፈታም። ኢማም አቡ ሐኒፋ ሶላት ውስጥ ከት ብሎ ከሳቀ ውዱ ያፈርሳል፣ ውዱ ይፈታበታል ባይ ናቸው። እነዚህን ያነሳቸው ለምንድን ነው? ኺላፍ ስላላቸው ነው። ውዱ ይፈርሳል የሚሉ ዑለማዎች ስላሉ ነው። ወአክሉ ለሕሚ ጀዙሪን የግመል ስጋ መብላትም እንደዚሁ ውዱን አያፈርስም አሉ። የግመል ስጋ ላይ እንኳን መረጃው ሐዲሱን ልብ ብለን ስንመለከተው ውዱ እንዳለ ነው የሚያሳየው። ግን እንደ መዝሐቡ የግመል ስጋ መብላት ውዱ አያፈርስም ባይ ነው። وغير ذلك ከዚህ ውጭ ያለው ውዱን አያስፈታም። ለምሳሌ ከልቡሉግ ቢስን በአመት አቅመ አዳም መድረስን ይመስል ወይም ደግሞ አምረድን መንካትን ይመስል አምረድ ማለት እንግዲህ ወንድ ሆኖ ጸጉር የሌለው ማለት ነው። እሱም መንካትን ይመስል በእነዚህ ውዱ አያስፈታም ማለት ነው። ومن تيقن حدثا ውዱ መፍታትን እርግጥ ያለ ሰው وشك في ارتفاعه ውዱ ومن تيقن حدثا ማለት ውዱ መፍረሱን እርግጥ ያለ ሰው وشك في ارتفاعه በመነሳቱ ላይ ተጠራጠረ ራፊኡ ላይ ማለት ነው። ተነስቷል አልተነሳም ማለት فهو محدث ይሄ ሰው ውዱ የለውም ይባላል ማለት ነው።
ምክንያቱም የቂን ያለው ሐደት ነውና አልየቂኑ ላ ይዛሉ ቢሸክ የቂን በሸክ አይወገድምና ወመን ተየቀነ ጡሁራን በዚህ ተቃራኒ ደግሞ ውዱ እንዳለው የቂን አለው ወሸከ في ارتفاعه في رافعه ይሄ ጡሁሩ ተነስቷል አልተነሳም ፈትቻለሁ አልፈታውም ማለት فهو متطهر ይሄ ሰው አሁንም متطهر ነው ይባላል ማለት ነው ምክንያቱም እንደቀድሙ አልየቂኑ ላ ይዛሉ ቢሸክ የቂን በጥርጣሬ ስለማይወገድ ማለት ነው ወይን ተየቀነሁማ ሁለቱንም የቂን ካለሳ ውዱ ማድረጉንም መፍታቱንም የቂን ብሏል ምሳሌ بعد طلوع الشمس ፀሐይ ከወጣ በኋላ ውዱ መፍታቱንም ማድረጉንም ያቃል وشك في السابق منهما ግን የትኛው እንደተቀደመ አያቅም ውዱ ፈቶ ውዱ ያድርግ ወይን ደግሞ ውዱ አድርጎ ውዱ ይፍታ ሁለቱንም ማስገኘቱን ነው እንጂ ማንኛው ቀዳሚ እንደሆነ አላወቀም ዛሬ ተፍሲል እናደርጋለን فإن لم يعرف ما كان قبلهما قبل الوضوء والحدث አሁን ከطلوع الشمس ፀሐይ ከወጣ በኋላ ውዱ ከመፍታቱና ከማድረጉ በፊት ከሐደቱና ከጡሁሩ በፊት ያለውን ነገር ካላወቀ አስላን አላወቀም አው عرفه ወይን አውቆት ነበር ወካና ጡሁራን አይ ከዛ በፊትማ ጡሁር ላይ ነበርኩኝ አለ ውዱ ነበረኝ አለ ይሄ ሰው በዚህ በሁለቱም ሱራ وكانت عادته تيد الوضوء ልምዱ ደግሞ ውዱ በውዱ ላይ ማድረጉ ነው ብዙ ጊዜ ውዱ ላይ የሚያደርግ ውዱ ላይ ነው የሚያደርገው ለዚህ ማሁሉ ውዱኡ ዛሬ ውዱ ይዘዋል ማለት ነው ለምን በመጀመሪያው ጊዜ ማቀብላቸውን ባላወቀ ጊዜ ለምን ነው ውዱ የያዘው ቢባል فلتعارض الاحتمالين ሁለቱ احتمالዎች ስለተጋጩ ነው ማቀብን አላወቀም ጡር ሊሆን ይችላል ሐደት ሊሆን ይችላል ተጋይተዋልና ማዕደም وجود المرجح ይሄን ሙረጅሁ ይሄ ነው ተብሎ አልተገኘም ስለዚህ ወደ ሶላት ደግሞ مع التردد المحض እንደዚህ ውዱ አለኝ የለኝም ይያለ ወደ ሶላት መሄድ ስለማይቻል احتمالاتዎቹ ተጋይተዋልና ውዱ ማድረግ አለበት የተባለው ለዛ ነው በሁለተኛው ላይ አውቆት ነበር ማቀብሉ ጡህር ነው በተባለ ጊዜ ያን ጊዜ ደግሞ فليتيقنه الحدث بعد طهارته አዎ ሐደትን የቂን ስላለ ነው ውዱ ከፈታ በኋላ ስለዚህ ውዱ ከፈታ በኋላ ሐደትን የቂን ብሏል ያ ሐደስ ተነስቷል አልተነሳም በማለት ላይና ጥርጣሬው አስሉ አለመነሳት ነውና ውዱ ይኖርበታል ውዱ አድርግ እንለዋለን ማለት ነው فإن لم يكن عادته تجد الوضوء በሁለቱም ሱራ ሊማዱ ውዱ ማሳደስ ካልሆነሳ ማለት ነው أو كان حدثا وين ما قبلون አውቆ ነበር ማቀብሉ ሐደት ነው ማለት እንግዲህ ከዛ በፊት ያለው ሐደት ነበር ማለት ነው فهو الآن متطهر ዛሬ ደግሞ متطهرنا አንተ ውዱ አለን ላለን ለምን ظاهሩ ምንድነው የሚያሳየው تأخر طهره عن حدثه ነው በቃ ስለዚህ አንተ ማቀብሉ ጡህር መሆኑን ካወቅማ አሁን የተገኘው ጡህር ከጡህሩ በኋላ ውዱ ፈተህ እንደገና ውዱ አድርገሃልና ስለዚህ ዛሬ አንተ ሙተጣሂር እንለዋለን ማለት ነው የሚሆነው خير ومن احدث እንግዲህ ይሄን ከጨረስን በኋላ ደግሞ የጥርጣሬውን የሸኩን ከጨረስን በኋላ ውዱ የፈታበት ሰው ምን እንደሚከተለው ደግሞ ወደ መናገር ገባ ومن احدث ውዱ የፈታ ሰው حرم عليه الصلاه صلاه መስገድ በሱ ላይ ክልክል ይሆናል وسجود التلاوه صلاه መስገድ ብቻ ሳይሆን سجود التلاوه እንደዚሁ ክልክል ይሆናል ማለት ነው ውዱ የሌለው ሰው سجود التلاوه ማድረግ የለበትም እሱም جزء من الصلاه ነው ስለሚሆነው ሻፊዮች እንደ ደሊል ግን سجود التلاوه ውዱ የሌለው ሰው አያደርግም የሚል ነገር የሚያሳይ ነገር የለም ይሄንን ገና ባቡ ላይ ያመጣዋል ባቡ سجود التلاوه ላይ طهارة شرط ነው የሚለውን ስለሚያስቀምጡ ነው እዛ ላይ ሶላት እንግዲህ طهارة ነው አላህ لا يقبل الله صلاة أحد إلا بطهور ነው የማንኛውም ሶላት አላህ አይቀበልም በንጽህና እንጂ والشكر سجود الشكرም እንደዚሁ ክልክል ነው والطواف طوافም እንደዚሁ ክልክል ነው الطواف بمنزلة الصلاة على النبي عليه الصلاة والسلام طواف ማለት ልክ እንደ ሶላት ነው ልዩነታቸው ግን إلا أن الله قد أحل فيه النطق فمن نطق فلا ينطق إلا بخير እዛ ውስጥ መነጋገርን ብቻ ንግግር ፈቅዷል እንጂ በሌላው መስፈርቱ ልክ እንደ ሶላት ነው طواف ማለት እንግዲህ ያው ንጽህና ይፈልጋል እፍረት ገላ እንዲሸፈንለት ይፈልጋል ማለት ነው እንደም طوافም ክልክል ነው وحمل المصحف مصحفي
مثلث ነው ቁርአን መሸከምም እንደዚሁ حرام ይሆናል ولو بعلاقته በማንጠልጠያው እንኳን ቢሆን ማንጠልጠያው መንካት እንኳን أو في صندوقه እሳጥኑ ውስጥ እንኳን ቢሆን ማለት እንግዲህ ሳጥኑ ራሱ መንካት ማለት ነው ቁርአኑ ሳጥኑ እንኳን ውስጥ ቢሆን ሳጥኑ ያንን ቁርአን የተሸከመውን ሳጥን መንካት በውዱ አይቻልም ومسه وحمل المصحف قرآن مشكم ولو بعلاقته በማንጠልጠያ እንኳን ቢሆን أو في صندوقه ወይም በሳጥኑ እንኳን ቢሆን ቁርአኑ ሳጥኑ ውስጥ ተቀምጦ እሱ ከላይ ውዱ ሳይኖረው ያንን ቁርአን ያለበትን ሳጥን መሸከም ማለት ነው ومسه قرآن መንካትን በእጅ መሸከም ብቻ ሳይሆን سواء እኩል ነው መንካት ክልክል ነው ሲባል المكتوب የተጻፈው وما بين الأسطر በሁለት ጠርዝ ሰጠር ውስጥ ያለውም ያው ነው ከክፍት ቦታም ያው ነው ከቁርአኑ የሚመደበው ማለት ነው والحواشي ዙሪያ ያለውም ባዶ ቦታ سواء المكتوب وما بين الأسطر سواء المكتوبنا وما بين الأسطر በሰጠር መካከል ያለውም እኩል ነው والحواشيም እኩል ነው وجلده وعلاقته እንደዚሁ ቆዳውን መንካት ማንጠልጠያውን መንካት وخريطته ኮረጃውን መንካትም ክልክል ነው وصندوقه ساتن منكاتم كل ነው ዛው ውስጥ ያለው وهو فيهما قرآن በዚህ خريطانا ساتن ውስጥ ያለው ሆኖ ማለት ነው وكذا يحرم مس وحمل ما كتب لدراسة እንደዚሁ ለደርስ የተጻፈውን ለምሳሌ ልጆችን ለማስተማር ወደ ሰሌዳ ላይ ሊጻፍ ይችላል ያንንም ቢሆን መንካት حرام ነው ማለት ነው ለድራሳ የተጻፈ ሲባል ለተሚማ ለህርዝ ከተጻፈሳ ይፈቀዳል በተባለበት መልኩ ለህርዝ ከተጻፈ ግን ችግር የለም ለድራሳ አይደለም እና የተጻፈው ማለት ነው ولو آية عند አንቀጽ እንኳን ብትሆን ከለውሂ ለምሳሌ ሰሌዳን ይመስል وغيره ሌላም ይሆንም ያው ነው እና በዚህ መልኩ ቁርአንን መንካት ክልክል ይሆናል የሚል ነው የሚሆነው ኢንሻአላህ አላለቀም ትንሽ ይቀረናል በሚቀጥለው ደርሳችን ላይ ከሌላ ርዕስ ጋራ የምናየው ይሆናል ማለት ነው زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة